ከተጋባችሁ በኋላ በመካከላችሁ ሕቁቅ እንዳለ ማወቅ ይኖርብናል። ሕቁቅ አለ። احترام الرجل لزوجته ባል ሚስቱን ማክበር አለበት። እንደ ጨውቅል ማማታት አይደለም። ወለቀድ ከረምና በኒ አደም ክቡር ናት ሴት ልጅ። በኒ አደም የተባለው ውስጥ ገብታለች። የልጆች እናት ናት። ያንን እሳት ያበረደችልን እሷ ናት። ሰይድ ዑመር ኃይለኛ ሚስት ነበረች። ያን ኃይሏን ይችል ነው አለ ዑመር። ሸይጣን በዚህ ሲመጣ ወደቸው የሚሄድ ነው። ዑመርን እንኳን ሴትና አንድ ሷሃባ ሚስቱ ከፋችበትና የሰይድ ዑመር ስሙ ታናገራለህ ብሎ ሲንጊዜና የሰይድ ዑመር ሚስት ዑመርን ታንገላታቸዋለች። ወደጃት ላይ ደርሶ ሽልክ ብሎ ይመለሳል። ዑመር የገዛ ሚስቱን ያልቻለ እኔን ምን ይሸመግለኛል ብሎ በዚህ ጊዜ ድምፁን ሰምተዋል። ለካሳቸው በከሌ አይደለም ያው ታው ለምንድን ነው የተመለሰው? ምን ሰምቶ ነው የተመለሰው? ለጉዳይ ነበር የመጣሁት ነገሩማ ያው ስለሆነ ነው አላ። ምንድን ነው ጉዳዩ አለ። እኔ ሚስቴ አሸንፋኝ አሸግራኝ ተመክሩልኛለሁ ብዬ ነበረ በመጣ አንተ ሚስት እየላጠችው ነው አለ። ናስማ አሉት ዑመር። እኔ ዑመር ታውቀኛለህ፣ ዑመር ብን ኸጣብ ታውቀዋለህ ምን እንደሆነ። ነቢያችን አለይሂ ሰላቱ ወሰላም አንተ በዚህ የመጣ እንደሆነ ሸይጣን በዚህ ሸሽቶ ይሄዳል ተብያለህ፣ ታውቃለህ። ሴት የምታሸንፈኝ አይደለች። ግን አንድ ነገር ችላልኛለች። አንድ ጠባዋን ልቻል ብዬ ነው። እሷ ሶስት ነገር ችላልኝ። ስሜቴን ታበርድልኛለች። አንደኛ እኔ ጨርቄን ለማጠብ ጊዜ የለኝም፣ በፍርድ ቤት መሽጉል ነኝ፣ ጨርቄን ታጥብልኛለች። ሶስተኛ አብስዬ ለመብላት ጊዜ የለኝም፣ መሽጉል ነኝ በህዝብ ስራ። የተገኘችውን ቁርስ አብስላ ታጠብቀኛለች። እነዚህን ሶስቶቹን ስለቻለችልኝ አንድ ጠባዋን ልቻላት ብዬ እንጂ ዑመር ታውቀኛለህ ማለት እንደሆነ አይ ይሄንማ ሶስቱን የሚስት ታደርጋለች ቻላት። እንግዲህ ያው ነው ዑመር ብን አብዱል አዚዝ الخليفة الخامس የሚባለው ሰውዬ አዕደሉ በኒ መርዋን የተባለው አምስተኛው ኸሊፋ በመባል የሚታወቀው ዑመር ብን አብዱል አዚዝ በርበሬ የሆነች ሚስት አላላከችም የምታጣቅ። ዑመር ብን አብዱል አዚዝ እንግዲህ ተቂት የሚባሉት አንደኛ ቁጥር የሚቆጠሩ ናቸው ከመንግስቶች ውስጥ። ጀነራሎቹ ተሰበሰቡና እቺን ሴት ለሰው የምትገባ አይደለችም፣ ይፍታት፣ ለሰው ተገቢ አይደለችም ማለት ነው። ምላሰኛ ናት፣ እንደ በርበሬ ታቃጥላለች። ምን እንደተባለው ነው። ደረቅ እንጀራ አለ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ እንዳለው ነው። ደረቅ እንጀራ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ ገብቶሃል? ደረቅ እንጀራ ትኩስ ነስነሳ ብትበላ በላ ባትበላ ላንሳ። ያን እኮ በርበሬውን እንኳን ትኩሱን በውሃ ብትበልቀው ምን አለ ውሃ ብትታው ታቀርብለት። እንደዛ ሆኖባቸዋል። ምን አሉ ዑመር ብን አብዱል አዚዝ? እርግጥ ነው ለኔ የምትሆን አይደለች፣ ግን የሚያስፈልገው አሚር ነው፣ ንጉስ ነው። የሚበላው የሚጠጣው የሚለበሰው አስፈላጊውን ሁሉ አቅርቤላት እኔ ያልቻልኳት በፈታት አንድ ያህል ያልታቃተል አይደለም ወይ? እኔው መቻል አለብኝ አላህ እንደጠለብ የሚያስፈልገው ሁሉ አቅርቤላት እኔ ያልቻልኳት ሌላ ጂሃድ ለምትሄድማ አቃጥላ ትገለዋለች። እኔው አላህ እንደሻብኝ መሸከም አለብኝ። እንግዲህ ሴቶች አላህ ሲያበጃቸው እንደዚሁ ነው። ሳበጃቸው የቀረ እንደሆነ
ጥምን ያሉ ሞፈር አይተታቃለ ያንጹ ሞፈር አለ የተቆላመው ሞፈር ከዛ የበለጠ የጣመሙ ናቸው ተነግሯል በሐዲስም አሁን አልናገርም እና ሚስቶቻችንን ማክበር አለብን ሐቋን መጠበቅ አለብን فهي شريكة حياتي وربة بيتي وأم أولادي وموضع سره ونجواه የህይወቱ ጓደኛ የልጆቹ እናት የሚስጥሩ ጓደኛ አየሁ አንተ እናትህ አባትህ እህትህ ያንተን ብልት ሊያው አይፈቅድላቸው ለሚስት ተፈቅዶላታል ብልት ያገራታል ታየው የሷም ብልት እናቷ አባቷ ወንድሟ እህቷ አይፈቅድላቸው ላንተ ለባል አገራብማ ተፈቅዶልህ موضوع السر ማለት ነው የስር ጓዳናት ሌላ ነገር ቃላትማ ሞልቷልሱ ስርየት ነው موضوع السر ናት ያንተም ስር ሰው እንዳለው ያለው የሷም አንተ እንዳለው ያለው ስለዚህ ነው አብራችሁ የተጫወታችሁት ሚስጥር ሌላ ሰው እንዳታወራ እሷም አንተ ጋር የተጫወተችው ሚስጥር ሌላ ሰው እንዳታወራ ብሎ የተከለከለው ምክንያት ይሄ አንተም የሚስጥር አቅማዳ አንተ ነህ እሷም ላንተ የሚስጥር አቅማዳ እሷ ሚስጥሩን ማውጣት ማጋለጥ ነው የሰው ልጆች የተለያዩ አህዋሎች አላቸው في حالة الوشاع ባለቤቱ ጋር ሲገናኝ ወየው ብሎ የሚያለቅስ ሰው አለ ይዲስተው ዘጥቶ ነው ወየው ማለት ያንን እንግዲህ ባለቤቱ ናት እንጂ ብታቆም ያው የሚያቀለም ያ ሳይነገርም ሚስተር ማለት ነው እሷንም እንደዚህ አንድ ነገር አላት እንደማይባል እንጂ ይሄን ሁሉ ሚስጥር የምትወስደሳቸው እና ታያላችሁ የሚስጥር ጓዳናትና ሚስጥር እንዳታወጣ ጎረቤቶች እሱም ጎረቤት ሸረኛ አለ ማታ ወየው ሲል ይሰሙታል እሱ እንግዲህ ያው ድሮ አመኑ ነው ብለው ለቀና ትሙታለች ምን ነው ሳለቅስ ታዲያ ታደርኩኛል አይ ነው ማታ ዋዳ ባለቤት ጋር ስትሆን የምትለቅሰው ለቅሶ መስሎን ነው አለ ወየው ላይ ዋዳ እንዲህ ያለ አህዋል ያለው አለ ያ ሚስጥር ማለት ነው ሴትም እንደዚህ በባሏ ላይ ሐቅ አላት ባልም በባል ላይ ሚስጥር ሐቅ አለው እነዚህም መከታተል ግዴታችን ነው